زكوا بكرة أفلات فتية سبايلا أفلات جنو يا أنت شاشة تكفلات هلا بهتفن ومتكفلات ما عندي كفلات سيدا تشافوني ولا زار ما انزرهن جبا بدوس جبا أنا ليس لازم ما أكون أقول لهم ما بقى كازيون جل يقولش كبريلي تنش يسمع شيء لا يقول تسمعني على هرد ጀማልንም ቢሆን ይወልህ መታረገውን ነገር አንድ ነገር ፈጥረህ ከገባበት ነገር ታወጣዋለህ ስሚኛለሽ ጅላርግሽ ምን እንደምታስቢ እየሰማሽ ነው ወይ ጅላርግሽ ነው ወይ የምታስቢ ወይስ ደግሞ የውሻ ቦት ብትሞት መቼም አልታሰርም እንኳን አንቺ እናንተን አጠፋችኋለሽ ግራንስ እኮ አሁን አቁሜ ማለት አቁሜ ያለውን ያው አቁሜ የራሴን ስራ እየሰራው ሌላ ስራ እየሰራው ነው ያለሁት እንግዲህ ሌላኛው ማንነቴን እንድናይ እናደርጋለን በጣም ጥሩ ደስ ይለኛል ይኸውልሽ በጣም ተረጋግቼ ነው ያለው አንተ ስትወጣ ተበላሽሽ ትለኛለህ እኔ ስንት ወጣት ነው ስራ እንትን እያሰራው ያለሁት ጂም ቤት ውስጥ ስለገደልከው ልጅ እቺ ማትረባ እንደሚያመኝ ያማኔል ወረቀት አለኝ ስለዚህ ማናችሁ ምን ላይ ምንም ማስረጃ መያዝ አትችሉ የሆነ ነገር ቢፈጠር በቃ ጀማልን እንዳስመለጥበት የተሰጠኝ ገንዘብ ነው አሳያለሁ አሁን ቀጥል በተራ መተና እኔን አዳነን ማንንም እንደዚህ አናግረኝም ጫት ቤት እኮ ነው ያለኝ ጫት ቤት እኮ ኖርማል ነው አይደል ኖርማል እኮ ሰማኛለህ አይደል እኔም ብቻ ሳይሆን ማለት ነው ይኸውልህ ይሄ ሳቅህ ምናምን ፌዝህ ማለት ነው አሁን እንዲህ ስለተሰበሰብክ ነው እያወራ ያለው እኔ እኮ ለመንግስት ግብር ከፍላለሁ እንደዚህ መሰቃየት ያለብኝ ሰው ነኝ እንደዚህ አይነት ውሸታም ሰው ሆስፒታል መሄድ ፈልጋለሁ ለምን ሆስፒታል ነው ያመመኝ ነው ሆስፒታል መሄድ ፈልጋለሁ ድብን በይ ጀማል ማለት ልንገረ ጀማል ማለት ልክ እንደ አባቱ ቆሻሻና ተርካሻ ውሻ የሆነ ሰው ነው አንተ አይደለህም መንግስት እኔን እንዲህ ሊያናግረኝ አይችልም ትሰማኛለህ አይደለ ወይ ድጋሚ አፍም አለመክፈት ይሻላል አላቃቸው ምንም የማውቀው ነገር የለም ስለነሱ እርግጠኛ ነሽ እርግጠኛ ነኝ በመቶ ሺህ እየተንቀሳቀስኩ 40 ሺህ ብር ምንም ሊያደርግልኝ አይችልም ያው እንዳልኩ እሱን ስለፈለኩ ሰውየውን ማግኘት ስለፈለኩ ነው እንጂ ስለያንዳንዷ ነገር ትከፍሏታላችሁ ወቅ እንከፍላለን አሁን ግን እንደዚህ መወጣጣት አታመናጭኝ እያልኩ ሰማኛለህ እንደ ስራችን ይዘሽ መድኃኒት የማውጣት አለብኝ መሄድ አለብኝ ይኸውልህ ሚኪያስ ማለት የጀማልን ህይወት ወደማይሆን መንገድ የመራ በጣም መጥፎና በጣም አስቀያሚ የማይረባ የሞተ ጋዜጠኛ የሰማኝ ነው አንተ ሰላም እንዴናችሁ ወደ ቻናላችን ቤተሰቦች ተመልካቾች እንግዲህ አሁን ላይ ያለንበትን ሁኔታ ታውቃላችሁ በቀድሞ ስራችን ላይ እንግዲህ በጣም ነርቨስ ስለነበርኩና በጣም ስሜታዊ ሆኜ ስለነበር ነው ያው ሚኪያስ ወጥቶኝ የነበረው የተወሰነ ለመረጋጋት ያለውን ነገር እንግዲህ እንዳያችሁት ነው ያው እኔም አልነበርኩም ሁሉን ነገር አየሁት እንግዲህ በቪዲዮ ነው ያለውን የተቀረጸውን ነገር በሙሉ አይቻለሁኝ ያው ብዙ ነገሮች ተፈጥሯል አሁን ላይ ሚኪ አንድ መረጃ አግኝቷል ስለ አንድ ወንድ ወጣት ይመስለኛል ባለሳሳት መረጃ አግኝቶ እሱን ለማጣራት እንግዲህ ከክሩ አባላቶች ጋር ወጥቷል እኔ ደግሞ እዚህ ያለውን በእነዚህ በሁለት ሴቶች መሃል ያለው ነገር ብዙም ደስ ስላላለኝ ያለውን ነገር ለማወጣጣትና እኔም በራሴ በኩል ያለውን ነገር ለመመርመር እየሞከርኩ ነው ያለሁትና ውድ ቤተሰቦች ያው በቻልኩት አቅም ለመረጋጋት እየሞከርኩ ነው ማለት በጣም ከባድ ነው እንደዛ አይነት ወንጀል ሰሞኑን በእኛ ላይ ብዙ ነገሮች እየደረሱ ነው እንደምታውቁት በቻልነው አቅም እንግዲህ ሁሉንም ነገር ለመፍታትና ወደ ስራችን ለመግባት እየሞከርን ነው በጣም ብዙ ኬዞች አሉ እጃችን ላይ ብዙ እርዳታ የሚፈልጉ ሰዎች አሉ ግን ደግሞ እንደነዚህ አይነት በሀብታቸው የሚመኩ በጣም ቆሻሻ ሰዎች እንግዲህ እኛም በቻሉት አቅም ያው ሚኪ ላይ ሰሞኑን የደረሰው ነገር ሁላችሁም ታውቃላችሁ በተለያዩ መልኩ እኛን ስራችን ለማስተጓጎል የኛንም ህይወታችንንም ለማጥፋት ጭምር እየጣሩ ነው ያሉት ያው ፈጣሪ ይመስገን እስካሁን ድረስ እንግዲህ ሁላችንም ደህና ነን በቻለው አቅም እንግዲህ ይሄን ነገር ለመፍታት ወደ ቤተሰቦቻችን እንሞክራለን አሁን ላይ የመጀመሪያዋን ሴት ማለትም ይሄን ደብዳቤ ወይም ደግሞ ይሄን ፖስታ የላከችልኝ ሴት ጋርዶቹ ይዘው መተውልኛል እሷን እስኪ ስላለው ነገር ማለት ብዙ ነገሮች ሲወሩ ሰምተናል እንደዛ አይነት ከብዙ ሀብታሞች ጋር እንደዛ አይነት ስራዎች እንደምትሰራ የተለያዩ መልእክቶችን እንደምታደርስ ለነሱ ተላላኪ በመሆንም እንደምትሰራ ጭምር ከዛም ባለፈ ደግሞ የተለያዩ ሺሻ ቤቶችና
እንደዚህ አይነት አጉል ድርጊት የሚፈጸምባቸው የሱስ ወጣቱን በሱስ የሚጨርሱ ቦታዎችን በብዛት እንዳላትም ጭምር ሰምቻለሁ። በራሴም አንዳንድ ነገር ለማጣራ ሞክሬያለሁ። እሷን ላስገባትና እስኪ ያለውን ነገር በትክክል የምናወራበት ይሆናል። ጋርዶች እባካችሁ አስገባት። እሺ ውድ ቤተሰቦቻችን ያው እንግዲህ አስገብተናታል። በድጋሚ ተመልሼ መጥቻለሁ። እስኪ ያለውን ነገር ደግሞ እንነጋገርበት። እሺ ዘምዘም፣ ያው ቅድም እንግዲህ በጣም ስሜታዊ ስለነበርኩኝና የማይሆኑ ነገሮች እንዳይፈጠሩ በማለት እንግዲህ ሚኪ አስወጥቶኝ ነበር። ያው አሁን ላይ ለመረጋጋት ሞክሬያለሁ። ያው እንደቀድሞ ምንም አይነት ፊዝ ወይም ቀልድ ነገር አልፈልግም። የምጠይቅሽን ጥያቄ በአግባቡና በትክክሉ ብቻ ትመልሽልኛለሽ። ብዙ ነገር አውርታችኋል ከሚኪ ጋር አይቼዋለሁ ቪዲዮን። እስኪ በተለይ ደግሞ አሁን ላይ ስለዚህ ሺሻ ቤት ስለሚለው ነገር በጣም ማወቅ እፈልጋለሁ። ማለት በየቦታው በጣም ብዙ ሺሻ ቤቶች እንዳሉ ሰምቻለሁ እና አሁን ሀገራችን ላይ በጣም አስከፊ እየሆነ ያለው ነገር ወጣቱን በጣም በሚባል ሁኔታ እየጨረሰ የወጣቱን አቋም እየበዘበዘ ጤና እያበላሸ ያለው እኒህ ሺሻ ቤቶች ናቸውና መንግስትም በሚችለው አቅም እንግዲህ እየሰራበት ያለው ነገር ነው። አሁን እኮ አቁም ያለው እኮ ይኸውልሽ፣ አታስቁሚ፣ እየሰማሽኝ ነው? አታቋርጭ። ያው እንግዲህ በምንችለው አቅም እኛም እንግዲህ ያው እንደ አንድ ዜጋ ወይም ደግሞ እንደ አንድ ለዚህ ሀገር እንደሚቆረቆር እንደ አንድም እንደ ሚዲያ ደግሞ ይህን ነገር ለማስቆም በምንችለው አቅም እንጥራለን። እስኪ ንገሪኝ፣ ማለት እንዴት ነው ወደዚህ ነገር ልንገቢ ይቻልሽው? በምክንያት ነው የሺሻ ስራ ልጀምር ይቻልሽ? ስራ ነው እሱ እኮ አሁን አቁሜ ማለት አቁሜ ያለው አሁን ያው አቁሜ የራሴን ስራ እየሰራሁ ሌላ ስራ እየሰራሁ ነው ያለሁት። ሺሻ እየሰራሁ ነው። የጠየኩሽን ነገር መልሽልኝ መጀመሪያ እኮ አቁሜ ያለው እያልኩ ነው እኮ። ሚኪንም እኮ እሷ ስላለችው ነው እንጂ እኮ እኔ ምንም አላልኩትም። ሚኪንም ቢሆን ማለት አሁን ጉዳይ አስፈጻሚነት እንደምሰራ ነው ለሱም የነገርኩት። ቀድሞ ጠይቆኝ ነበረ እና የበፊት ስራዬ ነበር በእርግጥ። አሁን ግን አቁሜ ያለው አልሰራም ሺሻ። እንዴት ነው ወደዚህ ስራ ልገቢ የቻልሽ? በምክንያት ነው እኮ አቁሜ ያለው እያልኩ እኮ ነው። ትሰሚኛለሽ? እኔ ላይ እንዳቀልጅ ብዬሻለሁ። እየሰማሽኝ ነው? ስለዚህ አፍሽን ዘግተሽ በትክክል ንገሪኝ። ተናገርሽ ደግመሽ አንድ ቃል እንዳትነግሪ። የምጠይቅሽ ብቻ ንገሪ። ምን ልንገርሽ? በቃ አይ ሲጀምር ወይ አልገባኝም። እየቀለድሽብኝ ነው ያለሽ? እሺ እኮ እነግርሃለሁ እኮ። እሺ እነግርሃለሁ። እሺ ቀጥይ። ያው እኮ ቀለል ያሉ ትልልቅ ባለሀብቶች እንጂ ወጣቶች መጥተው እንትን አይሉም፣ አይጠቀሙም። ይኸውልሽ በመጀመሪያ መርበትበቱን መንቀጥቀጡን ተይና እንዴት ወደዚህ ስራ ልገቢ እንደቻልሽ በምክንያት ወደዚህ ቆሻሻ ስራ እንደገባሽ ያለውን ነገር ንገሪኝ። አይ ስራው እንኳን ያዋጣኛል ብዬ አልገባኝም። ለምን ነው የምትንቀጠቀጭው? ምን አልኩ? ለምን ነው የምትንተበተቢው? ንገሪኝ እስኪ። አይ ምንም አልኩም እኮ ማለት በቃ ስራ ብር ስለ እውነቱን ልንገርሽ አሁን ላይ ሺሻ ቤቶችሽ ሙሉ በሙሉ ባንይዘም አራቱን ሺሻ ቤቶችም ያሉበትን አድራሻ አውቀናል። ከህግ አካላትም ጋር በመነጋገር እንግዲህ ሁሉም እንዲታሸጉ ቁጭ በይ፣ ማለት ነው ቁጭ በይ። ሁሉም ሺሻ ቤቶች አራቱም ሺሻ ቤቶችሽ እንዲዘጉ አድርገናል። ሲቀጥል የተለያዩ ቦታዎች ሊኖርሽ ይችላል። እየሰማሽኝ ነው እኮ? ምንድን ነው የምትለኝ? አራቱም ታሽገዋል። ስራ ቦታሽ የሰውን ጤና ማወክ ነው። ስራ ቦታሽ የትውልድን ህይወት ማበላሸት ነው። ስንት በአንቺ ምክንያት ስንት ወጣት ህይወቱ እንደተበላሸ። ወጣቶች አይመጡም አልኩ እኮ። ስራዬን ለምንድን ነው የምዘጉብኝ? አልስራ እንዴ? አገራችን ላይ ስራ መስራት አይችልም ሰው? ምን እየታውቃችሁ ነው እኔ ስራ ቦታዬን የምዘጉብኝ? ምን ማለት ነው? ምን ያልክ ነው? ትሰሚኛለሽ? ስርዓት ይዘሽ ቁጭ በይ እኮ። ለምንድን ነው ስራ ቦታዬን የምዘጉብኝ? አፍሽን አትክፈች። ስርዓት ይዘሽ ቁጭ በይ እኮ። ስራ ቦታዬን ለምንድን ነው የምዘጉብኝ? ንገሩኛ። እኔ እኮ ጫት ቤት እኮ ነው ያለኝ። ጫት ቤት ነው ያለኝ። ጫት ቤት እኮ ኖርማል ነው አይደል? ኖርማል እኮ ጫት ቤት። ስለዚህ ኖርማል ስለሆነ በትክክል እናውራ እሺ? እኮ ለምንድን ነው የሚዘጋብኝ?
እና ውድ ቤተሰቦቻችን ያው አራቱ እንግዲህ ሙሉ በሙሉ አይደሉም። ከአራቱ በተጨማሪም ሌሎች ቦታዎች እንዳሏት በእርግጠኝነት እናውቃለን። እሱንም የኛ የክሩ አባላትና ጋርዶች እንግዲህ በየቦታ ያሉትን ለማሰስ እየሞከሩ ነው። እንዲህ በቀላሉ ምንተው ነገር አይደለም። እስከ መጨረሻው ድረስ አብረሻቸው የምትሰራቸውን ሰዎችን በሙሉ ይሄንን ነገር ለአንዴና ለመጨረሻ ጊዜ በምንችለው አቅም ሁሉ ለማስቆም እንሞክራለን፣ እናስቆማለን በእርግጠኝነት ማለት ነው። ራሴን ስራ ነው የምሰራው፣ ጉዳይ አስፈጻሚነት ነው የምሰራው። ማለት በቃ አለኝ፣ ጫት ቤት አለኝ። ከዛ ውጭ ምንም ነገር የለም። በቃ እኔ ሽሻ ቤት የለኝም። ሽሻ ቤት አላውቅም። የምን ሽሻ ቤት ነው የምትለው? በቃ ሌላ የማውቀው ነገር የለም። እኔ ጫት ቤት ነው ያለኝ። ህጋዊ ነው ሲጀመር ጫት ቤቴ። በህጋዊ ነው ምሳሌ? አዎ ፍቃድ አለኝ። ኬስ ነው ፍቃዱ? ፍቃድ አለኝ። እንዴት ፍቃድ ኬት ይመጣል? ፍቃድ ከመውጫ ቦታ ነው የወጣው። በቃ እኔ ሽሻ ቤት የለኝም። እኔ እኮ ህጋዊ ነኝ እንዴ! ጫት ቤት ነው ያለኝ። ከዛ በኋላ ጫት ቤት ውስጥ ይወል ጫት ቤት አለኝ። አዎ አለኝ። ሰጥቶሽ ሽሻ ሽሻ የለኝም። እኔ ሽሻ የለኝም። ስምኛለሽ? ጅል አድርግሽ ነው እንደምታስቢ። እየሰማሽ ነው ወይ? ጅል አድርግሽ ነው በምታስቢ። ስምኛ አፍሽን ዝግሽ። ደግመሽ ልታታይኝ እንደሞከር እኔ ላታልል አልሞከርኩም። ስራችን ለስንት ሰው ስራ በፈጠርኩ እንደዚህ በማላውቀው ሰው እንደዚህ ይደረጋል? ለምን ስራ ነው የፈጠርሽ? ንገሪኝ። ስንት ሰራተኛ እንዳለኝ አታውቅም አንተ? እኔ እኮ ለመንግስት ግብር ከፍላለሁ። እንደዚህ መሰቃየት ያለብኝ ሰው ነኝ? ይኸውልሽ በጣም ተረጋግቼ ነው። አንተ ስትወጣ ጠበላሽሽ ትለኛለህ። እኔ ስንት ወጣት ነው ስራ እያሰራ ያለሁት? በምን መልኩ ነው የምታሰራቸው? እስኪ ንገሪኝ። በቃ ዴሊቨሪ ምናምን አለ፣ ይወስዳሉ። ልጆቹ እየወሰዱ እያደርሳሉ ምናምን ነገር። ለባለ ሀብት ምናምን ነው፣ ጫት ነው ያው ሽሻ ምናምን የምታወራው። እኔ ምንም ሲጀመር ምንም ሊገባኝ አልቻለም የምታወራው ነገር እንዴ። ትሰሚኛለሽ? በደንብ ገብቶሻል። እሺ ዝም ብለሽ እኔ ላይ አትቀልጅ። እየሰማሽ ነው? ትሰሚኛለሽ ወይ? ደግመሽ እንደዛ ነቀልድ እንዳትቀልጅ። እውነቱን ንገሪኝ። ሽሻ ቤት አለሽ የለሽም? እውነቱን ንገሪኝ። እሺ አለኝ። ትሰሚኛለሽ? ደግመሽ እንዳትቀልጅ። እሺ እየሰማሽ ነው? አሁን በትክክል ትናገሪያለሽ። እሺ ቀጥይ፣ እየሰሙሽ። ያው በቃ ሽሻ ቤት ነው የምሰራው። እኔ እኮ ይኸውልሽ አሁን ላይ እዚህ ቁጭ ብዬ ስለዚህ ነገር እያወራሁሽ ያለሁት አለሽ የለሽም የሚለውን ነገር ስሚኝ፣ አለሽ የለሽም የሚለውን ነገር ለማወቅ ወይም ደግሞ አንቺ እንድነግሪኝ አይደለም። ሁሉም ነገር እቤት ጭምር ያሉትን ሙሉ ነገሮችን አውጥተናል። ቤትሽ እንደተፈተሸ ታውቂያለሽ እኮ። ምንድን ነው የምትፈልጉት? ስሚኝ፣ የምናገረውን ስሚኝ። መጀመሪያ ደግመሽ እንዳታስቁኝ፣ አይንሽን ነው ማጠፋው። ሲቀጥል ውድ ቤተሰቦች ይሄ ግቢ ሳይቀር ማስጨሻ ቤት። እሺ ሌላውን እንቶ አራቱ የተገኙትን ቦታዎች እንተዋቸውና እዚህ ቤት የተገኙት የማን ነው? በቃ የማን ነው? ራሴ እጠቀምበታለሁ። የራሴ ቤት አይደለ? አረ ስድስቱም ሰርቪስ ቤቶች ውስጥ አንቺ ነሽ የምትጠቀሚ? ንገሪኝ። አይ በቃ ማለት በቃ ስራዬ ነው። በቃ እሰራለሁ፣ ግን ማንም የለም። ራሴ ነኝ የምሰራው። የራሴ ናቸው ስራ ቦታዎቹ። የከፈትኳቸው ያው እንደ ጫት ቤት ነበረ። ያው ግን ያን ያክል ጫቱ ብቻ ሳይዋጣኝ ሲቀር አሽሽም ጀመርኩኝ። በቃ ብዙ አሁን አሪፍ እየሰራሁ ነበር። ምን ያህል ቦታዎች አሉሽ? ምን ያህል ማስጨሻና ማቃሚያ ቦታዎች አሉሽ? ያው ግቢ ውስጥ ያያቸዋሉ። ከዛ ደግሞ 6 ቦታ አሁን ሌላ ልንከፍት እያሰብኩኝ ነበረ። ማለት ላይ ወጣ ባለው ቦታ ምንም ነገር አካባቢ ያራርቄ ነው የምሰራው። አጠቃላይ ስንት ቦታ ነው ያለሽ ከዚህ ግቢ ውጪ ማለት ነው? ከዚህ ግቢ ውጪ 6። ያው 7ኛ አሁን ወደ ሜክሲኮ ምናምን ልከፍት ነበረ እያሰብኩ ነበር፣ በጣም ስለሚያሰራ። ስለዚህ 2 ያልደረስንባቸው ሺሻ ቤቶች አሉ ማለት ነው። አዎ በቃ ስራዬ ነው። ቤተሰቦቼ ማስተዳደራቸው እኔ ነኝ። በቃ ብዙ ኃላፊነት አለብኝ። ህይወቴን መቀየር እፈልጋለሁ። በቃ ብዙ ነገር ብር ያስፈልገኛል። ኖርማል ስራ ሰርቼ ደግሞ ያን ብር ማግኘት አልችልም።
መስራት ያለብኝ አንድ ስራ እሱ እንደሆነ ስለተረዳው በቃ አሁንም ወጣቱም አዋቂውም እየተጠቀመው ያለው ነገር ስለሆነ አማራጭ እሱ ነበረ። በቃ እሰራለሁ። ቆይ አንቺ ቤተሰብሽን ለማስተዳደር የሌላ ሰው ቤት መበጥበጥ አለበት? የሌላ ሰው ቤተሰብ መበተን አለበት? የአንቺ ቤተሰቦች በልተው እንዲያድሩ ህይወታቸው እንዲቀየር ሲባል የብዙ ወጣቶች የብዙ ባለትዳሮች ቤት ፈርሷል። የብዙ ሰዎች የብዙ ወንዶች ሴቶችም ማለት ህይወት ተበላሽቷል። በዚህ በሱስ ምክንያት ማለት ነው። ይህን ነገር እያየሽ እንዴት ጨከነሽ? አንቺም እኮ ነገ ትወልጃለሽ። ያው ፈጣሪ ፈቅዶ ለአንቺም ከሰጠሽ ነገ ትወልጃለሽ፣ እናት ትሆኛለሽ። የአንቺ ልጅ እንደዛ አይነት ህይወት ቢያጋጥሙ ወይም ቢኖር ምን ነበር የምታደርጊው? አይ እኔ እኮ ማለት ቤተሰብ ልጁን ካልጠበቀ እኔ ምንም ማድረግ አልችልም። እኔ ያስገድጄ አላመጣቸውም አይደለ? በረሳቱ የሚልካቸው ቤተሰብ ነው። ልጄም ቢሆን ራሴ ኮንትሮል አረጋለሁ ብዬ ነው ማስበው። ያን ያክል ርቄ አስቤ አላቅም። በርግጥ እንደ እውነቱ ልጅ ስለሌለ ይህን ስለ ልጅ አስቤ አላቅም። ግን ያው ቤተሰብ በጣም ጥሩ ነው። ለእንዳንቺ አይነት ሰው ፈጣሪ ራሱ መቼም ልጅ አይሰጥም። ሰሚኛለሻ? እንዳንቺ አይነት ቆሻሻ ይሄ በሰው ህይወት ላይ ይሄ ነገር ግን በህግ እንደሚያስቀጣ ታውቂያለሽ? ሺሻ ቤት መክፈት እኮ በግ እኮ ማለት እኮ በቃ አሁን በቃ ሁሉም ነገር ተውት። በቃ የፈለጋችሁት እኔ ከስራው ወጣለሁ፣ አቆማለሁ ስራው። ከዛ በቃ ያለኝን ሁሉ ልስጣችሁ። በቃ ከዛ በቃ ያለሽ ማለት ምን ያለኝ ብሩ ያለኝን በሙሉ በቃ ሁሉም የሺሻ ቤቱ በጣም ነው ብር ያለኝ። እኔ ሲጀመር እኔ ከሙና ጋር ራሱ በዛ በ40 ሺህ ብር ምናምን እንትን ምነካካሰው አልነበርኩም። ታዲያ ለምንድን ነው እዛ ስራ ውስጥ የገባሽ? አይ ያው የላካት ሰው እኔን ሊረዳኝ ይችላል ብዬ ቀስ በቀስ ከሱ ጋር ተዋውቄ ለስራ ይጠቅመኛል ብዬ አስቤ ነው እንጂ እኔ ለ40 ሺህ ብር ምነካካሰው አይደለም። ለራሴ በጣም ትልቅ። ስለዚህ እኛ በአጋጣሚ ደረስንብሽ እንጂ አንቺ አሁን አለቃችን ከምትሉት ከሙና አለቃም ጭምር ጋር ትላልቅ ወንጀሎችን ለመስራት ነፍስ ማጥፋትም ሊሆን ይችላል፣ አላቅም። እርግጠኛ ሆነሽ ማለት ዝግጁ ነሽ ማለት ነው? ነፍስ ማጥፋት አይደለም ግን ያው ታዲያ ከወንጀለኛ ጋር ልኮ ያልገባኝ ከወንጀለኛ ጋር ምን ልትሰሪ ነበር ታዲያ ያሰብሽ? በምን ይረዳኛል ብለሽ ነው ያሰብሽ? ማለት በቃ ትልቅ ቦታ ላይ መሆን ስለምፈልግ ያለውበት ቦታ ትንሽ ነው። ማንም ሰው ያለ ምክንያት ለሰው ገንዘብ አይሰጥም እኮ። በቃ እነሱ ገንዘብ የሰጡኝ እኮ እኔ ያን ፖስታ እንዳደርስ ነው አይደለ? ለዛ ነው። በ60 ሺህ ብር ነው ህይወትሽ የምቀይር? በ40 ሺህ ብር እኔ ምንም ልቀይር አልችልም። በ100 ሺህ እየተንቀሳቀስኩ 40 ሺህ ብር ምንም ሊያደርግልኝ አይችልም። ያው እንዳልኩ እሱን ስለፈለግኩ ሰውየውን ማግኘት ስለፈለግኩ ነው እንጂ እኔ ከሷ ጋር አልነካካም ነበረ። ለዛ እኔ እናንተ እንዳልኩ ተስማምተን አሁን በቃ እኔ የፈለግኩን አደርጋለሁ። አልታሰር ብቻ። ከዚህ በፊት ያሉብኝ ነገሮች አሉ። በቃ እኔ አሁን ምን በቃ የፈለግከውን ላድርግልህ፣ ሁሉንም ነገር ልስጥ። ከዛ ግን ቤቱን አስለቅቁልኝ። አልሰራም፣ ቃል ገባለሁ አልሰራም። ከዛ ቤቱን በቃ እናንተም በቃ ደህና ህይወት ኑር። አንተ እሱን ተው በቃ። አንተ አይደለ አሁን እኔን እያናገርከኝ ያለው? እሱን መዋሸት አይከብድም በቃ። እሺ በጣም ጥሩ። እንደ ገባኝ ከሆነ ገንዘብ ልትሰጪኝ እንደፈለግሽ ነው የተረዳሁሽ። ምን ያህል ገንዘብ ልትሰጪኝ ነው? የፈለግከውን ያለኝን ሁሉ እሰጥሃለሁ። እሺ አንድ ያላወቅሽው ነገር ቅድም በወጣሁበት ሰዓት ያሉትን ሺሻ ቤቶች ማዘጋት ብቻ አይደለም የሰራሁት፣ ሙሉ በአንቺ ስም ያሉትን ቤትሽን ጭምር ይህን ቤት ጨምሮ በባንክ ያሉ ንብረቶች፣ ገንዘቦች አጠቃላይ ከህግ አካላት ጋር በመነጋገር ምን እያልከኝ ነው? አድርገናል። እንዴ ማስላንክ ነው አንተ የምታሳግድብኝ? ስርዓት ይዘሽ ቁጭ። እንዴ የትኛው ህግ ነው ዝም ብሎ ማንኛውም ሰው ቤት ሂድና እንትን በል የሚል? ምን ማለት ነው? እኛ አይደለም ብርሽን ያዝነው፣ ህግ ነው። ካሁን በኋላ ያንቺ ህግ ነው። የምን ህግ ነው? የምን ህግ ነው? ስርዓት ይዘሽ ቁጭ። እየሰማሽ ነው? ህግ ነው። ስርዓት ይዘሽ ቁጭ። ገንዘብ ተረጋግተሽ ቁጭ። እየሰማሽ ነው? ስለዚህ ምንም የምታመጪው ነገር የለም። ለገንዘብ ነው ይሄን ሁሉ ስታደርጊ ነበር። ቆሻሻ ሰው ለገንዘብ እንደዚህ የምትሆኑ ስርዓት ያዥ ብዬሻለሁ። ደግመሽ እንዳትነሽ ቆሻሻ። አሁን ላይ አንቺ ምንም የሌለሽ ተራ ሰው ነሽ። እየሰማሽ ነው? ሲቀጥል ከዚህ በላይ ከእሷ ጋር መነጋገር ያለብኝ ይመስለኛል።
ካሜራማን ከእግሬ ልተነሽ እንዳንክ ዳርዶቹን አስገባልኝ። ካሜራማን እባክህ እቺ ሴት አስወጣልኝ። ከሆን በኋላ ከአንቺ ጋራ ከዚህ በኋላ ንግግር የለም። ኑ አስወጡልኝ እባክህ። እሺ ቤተሰቦች ነው እንግዲህ ያለውን ነገር በራሴ ለማጣራት እየሞከርኩ ነው ያለሁት። አሁን ላይ ደግሞ ሙና የተባለችው ወይም ደግሞ ይህን ሁሉ ነገር ስትሰራ የነበረችው ወይም ደግሞ ኃላፊነቱን ወስዳ ሁሉ ነገር ስታደርግ የነበረችውን እንግዲህ ያው ሚኪ ሁሉንም ነገር አወጣቷታል ያለውን ነገር በሙሉ እና አንድ አለቃ እንዳላት ተናግራለች። ስለዛው አለቋ ማወቅ ስለፈለኩኝ ነው አሁን ላይ ይዣት የመጣሁት። እስኪ ሙና ንገሪ ማለት ያው አንቺ ለብቻሽ ይህም ሙሉ ነገር አታደርግም ማለት ሚኪንም ለማስገደል ሞክራችኋል። እሱ አልሳካም ብሏችኋል። ያው ፈጣሪ ይመስገን ሚኪም ተርፏል። ሲቀጥል ደግሞ አሁን ደግሞ ወደ እኔ መታችኋል። እኔ በብዙ ነገሮች ለማሳሰር እጅ እንድሰጣችሁ ወይም ደግሞ እኔ ላይ ነው የተነሳችሁት። አሁን ላይ ደግሞ ማን ነው አለቃሽ? ስንት ላይ ተከፈለሽ? ስላለው ሁሉ ነገር እስኪ ግልጽ አድርገሽ ንገሪ። ያው ቀደም የተናገርኳቸው ነገሮች ያው ትክክል የነበሩ ነገሮች አልነበሩም። ማለቴ እኔ ምንም አይነት ገንዘብም ሆነ ሌላ እንትን የለኝም። እኔም አዳነ ቀጥሮኝ ነው ከሱ ጋር ነው የምሰራው። አዳነ ደግሞ የጀማል ቀኝ እጅ ነው። በቃ አዳነ እኔ ስለሚረዳኝና ስለሚያግዘኝ የምፈልጋቸው ነገሮች ስለሚያደርግልኝና የሚያኖረኝ እሱ ስለሆነ ለሱ ነው የምታዘዘው። ሌላ እኔ ስለዚህ ነገር የማውቀው ነገር የለም። ስለዚህ ያልሽኝ እንዳለሽ ከሆነ አዳነ ማለት የጀማል ተላላኪ ነው ያልሽኝ ነው? የጀማል ቀኝ እጅ ነው። ውድ ቤተሰቦች ያው እንደምታውቁት ሁላችሁም አቶ ጀማልን በቁጥጥር ስር አውለነዋል። ታስሯል። አሁን ላይ እንግዲህ ከህግ አካላት ጋር ነው የሚገኘው። በሱ ዙሪያ ያሉትን ብዙ ሰዎች እያያዝን ነው። ባለፈውም በጣም አስቸኳይ በሆነ መልኩ ተጠርቼ እንግዲህ የራሳችንን የዚህ የክሩ አባላት የሆኑትን 3 ካሜራማኖቻችንን ሊያግት የነበረውን የእሱ ተላላኪ ወይም ደግሞ የእሱ ሌላኛው እጅ ማለት እንችላለን በጣም ቅርቡ የሆነ አንድ ሰው ደግሞ ይዘን ነበር እና አቶ ጀማል አሁን ላይ እንደማስበው ከሆነ በጣም እጁ ረጅም ነው ከመጠን በላይ። እኛ ከምናስበው በላይ እንግዲህ በጣም ብዙ ሰዎች አሉት። ስለዚህ በቻለው አቅም እንግዲህ ይህን ነገር ለማጥራትና ለማጽዳት እንሞክራለን። እሱን የምንመለስበት ይሆናል። እስኪ ስለ ስራው ማለት ምንድን ነው መመሪያ የተሰጠሽ? ስለላክሽልኝ የወረቀት ማስረጃዎች የቪዲዮ እጅሽ ላይ እንዳሉ አውቃለሁኝ፣ ሰምቻለሁኝ። ስላለው ነገር እስኪ ንገሪኝ። እኔ ስለዚህ ምንም አውቀው ነገር የለም። እኔ የተሰጠኝን ነገር ብቻ ነበር ማለቴ በቃ ይሄንን አድርጊ ስባል አደርጋለሁ፣ ይሄን ስጭ ስባል እሰጣለሁ። ነገር ግን ጀማል ከኔ ጋር የሚያገናኘው ምንም ነገር የለም። አዳነ ነው ሁሉንም ነገር እንትን የሚለው። አዳነ ደግሞ ጀማልን አግኝተሽው አታውቂም? እኔ ጀማልን አላውቀውም። እርግጠኛ ነሽ? አይ አው ግን አንድ ቀን ብቻ ነው ያገኘሁት። አንድ ቀን አግኝቻለሁ፣ ግን የተነጋገርነው ነገር የለም። እሺ ቀጥይ። ግን ሰምቼ ማውቀው ታሪክ አለ ማለቴ ጀማል አዳንን የሚያግዘው ማለቴ የሚያግዘው ስለ እሱን የሚረዳው ጀማልን እኔ ይህን ነገር መናገር አልፈልግም። ለምን? ህይወቴን አደጋ ላይ መጣል አልፈልግም። አታስቢ፣ በሱ ነገር ምንም ነገር አያሳስብሽ። ማለት ከአሁን በኋላ ያንቺ መኖሪያ የሚሆነው እስር ቤት ስለሆነ እዛ ሙሉ ደህንነት ተጠብቆ መኖር ትችላለች። ሲቀጥል አቶ ጀማልም አሁን ላይ በቁጥጥር ስር ሆኖ እስር ቤት ነው። ከአሁን በኋላ መውጣት አይደለም እዛ ውስጥ በቂ መተንፈስ እንኳን እንዳይችል አድርገን ነው ያሳሰርነው። ታዲያ እስር ቤት የምገባ ከሆነ ለምንድን ነው ይህን ነገር የምናገረው? ሁሉን ነገር አቶ ጀማል ቢያውቅ ምን የሚያደርግ ይመስልሻል? ሁሉን ነገር እንደነገርሽን በቪዲዮ ያለውን ማስረጃ ብልክለት በደቂቃዎች ውስጥ ነው ህይወትሽ እንዲጠፋ የሚያደርገው። እሱን ደግሞ ከኔ በተሻለ ታውቂያለሽ።
ወይስ ተሳሳትኩ? እኔ ምንም ነገር አልናገርም። እንደውም ይሄን ነገር ከምናገር በሞት ይሻለኛል። ልተባበራችሁ እየሞከርኩኝ ነው። በቃ ከዚህ ውስጥ ምንም እንደተባበሪኝ አይደለም። ለራስ ህይወት ስትይ ነው ሁሉንም ነገር ለራሴ ህይወት ብዬማ የምናገረው ነገር እናንተ እያደፋፈናችሁት ነው። ከመሞት እስር ቤት ታስረሽ ላጠፋሽው ጥፋት ለእኔ ደግሞ እስር ቤት ማለት ሞት፣ የቁም ሞት ነው። እየሰማሽ ነው? አትጩይ፣ ዝም ብለሽ ስርዓት ያዥ። ያው እስካሁን ድረስ በደረሰ መረጃ ወይም ባጣራነው መሰረት እንደዚህ አይነት ህገወጥ ነገሮችን መስራት እንጂ እስካሁን ድረስ የሰው ነፍስ ማጥፋትና እየሰማሽ ነው? የምናገረው መጀመሪያ አስጨርሽ፣ ዝም ብለሽ አትጩይ። እስካሁን ድረስ ያሉት ነገሮች ከአዳነ ከሚባለው ግለሰብ ጋር በመተባበር እንግዲህ ብዙ ወንጀሎችን፣ ማታለሎችን፣ የተለያዩ ፌክ ዶክመንቶችን በማዘጋጀት እንጂ እስካሁን ድረስ ነፍስ እንዳላጠፋሽ ወይም ደግሞ እንደዚህ አይነት ከፍተኛ ወንጀሎች እንዳልሰራሽ አውቃለሁ። ስለዚህ በጣም አጭር ጊዜ ሊሆን ይችላል የምትታሰርበት። ግን አንቺ እምቢ የምትይ ከሆነ አሁን ላይ ምንም እያስገደድኩሽ አይደለም፣ ምርጫ ነው የምሰጥሽ። እሺ ብለሽ ሁሉን ነገር ስለ አቶ ጀማል ስለ አቶ አዳነ ያለውን ነገር ሙሉ በሙሉ ማነግሪኝ ከሆነ እመኚ፣ እስካሁን የተናገርሻቸውን እነሱ ይሄ ሙሉ ነገር እየሰሩ እንደሆነ የተናገርሽው ነገር በቪዲዮ ማስረጃ አለ። ለአቶ ጀማል ልክለት። ስለምንድን ማስረጃ ያላችሁ? እኔ ምንም እዚህ ውስጥ የማውቀው ነገር የለም። ምንም የማውቀው ነገር የለም። በቃ እማውቀው ጀማል ከሚኪ ጋር የተነጋገርሽው ነገሮች በሙሉ እኮ በካሜራ ተይዘዋል። አሁንም ከደቂቃዎች በፊት እኚህም ሁሉ ነገሮች አዳንና ጀማል ሚኪን ለማስገደል እንደሞከሩ፣ ሲቀጥል ደግሞ እኔንም ይህ ወረቀቶች እየላካችሁ እንደምታስፈራሩኝ ሁሉ ነገር ነግረሽኛል። ይሄ ነገር በጀማል የወንጀል ኬዝ ውስጥ የለበትም። ይሄ ነገር እዛ ወንጀል ላይ ቢጨመርበት ጀማል እና ይህን ቪዲዮ በይ ዝም የሚልሽ ይመስልሻል? የተወሰነ ዓመት ታስረሽ እርማትሽን ወስደሽ ብትወጪ ይሻልሻል ወይስ ደግሞ የውሻ ቦት ብትሞች? መቼም አልታሰርም። እንኳን አንቺ እናንተን አጠፋችኋለሁ። እንኳን አንቺ የፈለጋችሁትን ነገር ማምጣት ትችላለች። እንኳን አንቺ ተራዋ ሴት ይቅርና ትልቁ እንደ አምላክሽ የምታየው ጀማል ለራሱ ታስሯል። እኔ እንደሚያመኝ የአማኑኤል ወረቀት አለኝ። ስለዚህ ማናችሁም እኔ ላይ ምንም ማስረጃ መያዝ አትችሉም። ማናችሁም ማለት ነው። በቃ እሱ ለእኔ ጥቅም የለውም። መታሰርሽ አለመታሰርሽ አይደለም አሁን። ስለዚህ አልናገርም። ጥሩ። ስለዚህ አዳንና ጀማል ጋር መጋፈጥ ይሻለኛል እያልሽ ነው። ከዛ እንደ ተለመደው የውሻ ሞት ላንቺም ይሰጡሻል። እሱ ነው እየመረጥሽ ያለሽ። እኔ ምንም ችግር የለውም። በጣም ብዙ የማውቃቸው ሰዎች አሉ። በጣም ብዙ የክሩ አባላቶች አሉ። ግፋ ቢል ነገር አዳንን ማግኘት ትችላለህ። የደቂቃዎች ወይ የሰዓታቶች ጉዳይ ነው እንጂ እኔ ምን እንዳደርግልህ ነው የምፈልገው። በቀላሉ ሁሉንም ነገር ከኔ ጋር የሚያያዘው ነገር አሁን እኮ አንቺን እየጠየቅኩሽ ያለሁት በግልጽ ሰዓቴን ለመቆጠብና ያለውን ነገር ለማወቅ ስለፈለግኩ ነው እንጂ ቀኖች ሊሄዱ ይችላሉ፣ ሰዓታት ሊሄዱ ይችላሉ። ሁሉንም መረጃ ማግኘት ትችላለህ። እንኳን እነሱን አንቺንም ይዤሻለሁ። ምንም አድራሻሽ ስምሽ ሳይኖረኝ አንቺንም እጅ አስገብቼሻለሁ። እየሰማሽ ነው? ያቺ ውሻ ልጅ ናት እንደዛ እንደገኛ ያደረገችው። ግን ደግሞ ሰዓት ከምንፈጅ አላስፈላጊ አምባጓሮች ከምንፈጥር በግልጽ ያለውን ነገር ተባበሪ። እኔ ማውቀውን ነገር እኮ ነገርኩ። ሁሉን ነገር ይኸውልሽ ሽፋን እሰጥሻለሁ እያልኩሽ ነው። ከአዳንና ከጀማል እጠብቅሻለሁ እያልኩሽ ነው። አይ እምብዬው የምትይ ከሆነ መብትሽ ነው። እሱ የአንቺ ምርጫ ነው። እንድትጋፈጭ ነው ማድረግሽ። እኔ አዳንንም ሆነ ጀማልን እንደውም አላቃቸው። በቃ አላቃቸው። ምንም የማውቀው ነገር የለም ስለነሱ። እርግጠኛ ነሽ? እርግጠኛ ነኝ። ይኸውልሽ ሌላ ነገር ውስጥ አትክተች። እኔ ምንም አላውቅም። ሰውየው ምንም እኔ የማውቀው ነገር የለም። አሁን አፍሽን ስለከፈትሽ ማምንሽ እንዳይመስልሽ። ምን አርጊ ነው የምትለኝ? በቃ የማውቀውን ነገር ተናገርኩኝ። ምንም አላውቅም። እኔ ምንም ወንጀለኛም አይደለሁም። አድርሼ የተባልኩትን ነገር ሳልከፍት ነው እንኳን ማደርሰው። እሺ፣ በጣም ታማኝ ነሽ፣ በጣም ጨዋ ነሽ። ወንጀለኛም አይደለሽ። አሁን ማወቅ የምፈልገው ስለ ጀማልና ስለ አዳነ። ጀማልን እኔ ከአንድ ቀን በስተቀር እኔ አይቼው አላውቅም። ስለ ሁለቱ አዳነንም ቢሆን በቃ በሆነ ስራ ነው የተገናኘ ነው ማለቴ ተገናኝተናል። ስለ በቃ እኔ በቃ በአጋጣሚ በአንድ ስራ ነው የተገናኛችሁት? ስራ ስለ እኔ ህይወቴን አደጋ ላይ መጣል አልፈልግም።
ያለፉት 2 ዓመታት ከአዳነ ጋር እንደምትሰሪ መረጃዎች ደርሰውኛል። አሁንም በአንድ ስራ ነው የተገናኛችሁት? ተሳስቼ ነው ሁሉን ነገር በጣም ለማወሳሰብ እየሞከርሽ ነው። በጣም ጀግና ነሽ። ሳላደንቅሽ አላልፍም። በዚህ አጋጣሚ ግን ደግሞ ይሄ እቃቃሽን እዛው ተይውና በትክክል ብትነግሪኝ ደስ ይለኛል። ሚሻልሽን እንግዲህ አንቺ ታውቂያለሽ። ካሜራውን አጥፉት መሄድ እንችላለን። ግን ደግሞ ከአሁን በኋላ አንቺም በእኛ ቁጥጥር ስር ነው የምትይው። እመኝኝ ግን አዳነን ቢያዝኩት የመጀመሪያ ስራ የሚሆነው አንቺን ለእሱ አሳልፎ መስጠት ነው። ከዛ በኋላ ግን ምንም በሚያደርገው ነገር ኃላፊነት አልወስድም። ካሜራማን ቃችን ሰብስብ መውጣት እንችላለን። እነግርሃለሁ። በቃ እርግጠኛ ነሽ? እኔና አዳነ የተገናኘ ነው አንድ የወንጀል ስራ እንዳጸዳለት ነበረ። በጣም ጥሩ። ምን አይነት ወንጀል? አዳነ ግልፍተኛ ሆኖ ስፖርት ቤት ውስጥ ሰው ገድሎ ነበረ። ያንን ደግሞ ጀማል አይቶ ነበረ። ጀማል አዳነን ያጠመደው በዛ መንገድ ነበረ። ሰው ሲገል ስላየው ጀማል እሱ ላይ መጠቀሚያ መሆን ጀማል አዳነን መጠቀሚያ ያደረገው። ስለዚህ የአዳነን ወንጀል ለመሸፈን እኔ ያንን የሬሳ ስፍራ እንዳጸዳ አደረገኝ። በዛ አጋጣሚ ነው የተገናኘ ነው። ሁልጊዜም የኔን ቪዲዮ ይዞ በዛ ያስፈራራኛል። ያ ነው እኔና እሱን ያገናኘን። የትኛው ቪዲዮ? የአዳነን ወንጀል ያጸዳውበትን ቪዲዮ። ግልጽ አድርገሽ ብነግርሽ ወንጀል ያጸዳውበት ስትይ ምን ማለት ነው? አዳነ ሰው ገሎ ነበር ስፖርት ቤት ውስጥ። ነገርሽኝ እሱን። እሺ። ጀማል ደግሞ ያንን ወንጀል ሲፈጽም ስላየው አዳነን እንደመጠቀም ያደረገው። የፈለገውን ነገር ያዘዋል። ቀኝ እጁ ሆኖ ሳይሆን ተገዶ ነው የሚሰራው። አንቺ የአዳነን ወንጀል ያጸዳሽው እንዴት ነው? በቃ ማለቴ ሬሳውን ደብቄለታለሁ። ሬሳውን ደብቄለታለሁ ስለ ቀበሬው ምናምን ሳይሆን ጀስት በመኪና እንደተገጨ አድርጌ ነገሮችን አወሳስቤለታለሁ። እመነኝ ግን እኔ እዛ ወንጀል ውስጥ ምንም እጄ የለበትም። ሲገደልም አላየሁም። ይገባኛል። ሬሳውን የማስወገድ ስራ ብቻ ነው የሰራሁት። እሺ። ከዛስ በኋላ ምን ያህል ስራዎች ሰራችሁ? ሌላ ምንም ስራ አልሰራውም። በቃ ይሄን ቪዲዮ ስለተያዘብኝ ሁሉ ጊዜ የፈለጉትን ነገር ያዙኛል። እኔ አንድ ተራ ሴት ነኝ። ማለቴ ቤተሰቦቼ የማኖረው በዚህ ስራ ነው። ሌላ ነገር ምናምን ተደርጎልኝ ሳይሆን በቃ ይሄ ወንጀሌ ተጋልጦ ከነገ ዛሬ እስር ቤት እንዳልገባ ብዬ ብቻ ነው ይሄን ስራ የምሰራው። ምንም በማላውቀው ስራ በአጋጣሚ ያንን ወንጀል እንዳያደረጉኝ ከዛ እንዳጸዳው አደረጉኝ። የእድሜ ልክ እስረኛ አደረጉኝ። በቃ እኔ ስለዚህ ማውቀው ነገር የለም። እኔ ስለዚህ ማውቀው ነገር የለም። እባክህ ከዚህ ወንጀል ይኸውልሽ፣ ከግሬ ተነሽ። እየሰማሽኝ ነው? ይኸውልሽ፣ ከግሬ ተነሽ። እኔ ተራ ሰው ነኝ። ያልኳችሁ ገንዘብም የለኝም። ውሸቴን ነው። ተራ ሰው እንዳልሆንሽማ በደንብ አውቃለሁ። ተነሽ። እኔ ተራ ሰው ነኝ። እባክህ ተነሽ እያልኩሽ ነው። እየሰማሽኝ ነው? ተነሽ። እኔ ስለዚህ ነገር ማውቀው ነገር የለም። የእውነቴን ነው የምነግርህ። በቃ ይሄ ሁሉ ነገር ያደረግሽው ስላስፈራሩሽ ወይም ቪዲዮ ብቻ ስለያዙብሽ አይደለም። ቪዲዮ ብቻ ስለተያዘብኝ አይንሽ በገንዘብ ስለታወረም ጭምር አይደለም። እኔ ምንም አይነት ገንዘብ ለዚህ ነገር አልተከፈለኝም። እንደ እርዳታ ብቻ ነው ይሄ ነገር እየተደረገልኝ ያለው። ስለዚህ ነገር ማውቀው ነገር የለም። እባክህ የምርሽ ነው? ለዚህና በአካውንትሽ ውስጥ በሚሊዮን የሚቆጠር ብር ያገኛል። ያ ገንዘብ የኔ ገንዘብ አይደለም። ተነሽ መጀመሪያ ከግሬ ላይ ይሄ ያዞንባሽን እዛው መታለቅሽበት ሄደሽ ማስመሰል ትችያለሽ። እኔን አሸቡጭኝ። ታዲያ ቆይ የኔ ገንዘብ አይደለም። የማን ገንዘብ ነው? ሙሉ ገንዘብ የሆነ ነገር ቢፈጠር በቃ ጀማልን እንዳስመለጥበት የተሰጠኝ ገንዘብ ነው። ጀማል እሱ የሚረዳ ወይም ደግሞ እሱ የሚያመልጥበት ሰው አቶ ነው እንዳንቺ አይነት ሰው ጋር ብዙ ብር የሚያስቀምጠው አይደለም። እኔን መጠርጠር ማንም አይችልም ብሎ ስላሰበ አንቺ ማን ስለሆንሽ ነው? አልገባኝም። ስልጣን እኔ ተራ ሰው ስለሆንኩኝ ማንም እኔን መጠርጠር ስለማይችልና አካውንት ውስጥ ገንዘብ አለ ብሎ ማንም ሰው ስለማያስብ ባልታሰበና በአሳቻ ሰዓት ከእስር ቤት እንዳስመልጠው ስለፈለገ ነው ይሄንን ነገር ያደረገው። ይኸውልሽ፣ ትሰሚኛለሽ?
እኔ ላይ ለመቀለድ አትሞክሪ አቶ ጀማል። ይኸውልሽ ስሚ፣ ሁሉንም ነገር እናውቃለን። ጀማል አጎቱ በህግ ውስጥ ትልቅ ቦታ እንዳለው ስልጣን እንዳለው ጭምር ይህም ሁሉ ነገር ሲያደርግ የነበረው በእሱ ሽፋን እያደረገ ነበር። ያን ስልጣን ያለው ትልቅ የተከበረ ልበሉ ውድ ቤተሰቦቻችን ከመታሰሩ በፊት ያም ያክል ስልጣን ያለው አጎቱን ትቶ አንቺ ማን ስለሆንሽ ነው ለአንቺ እንድታስመልጭ ወይም እሱ እንድረጁ ገንዘብ የሚሰጥሽ? እኔ ማንም ሰው ስለማይጠረጥረኝና በቃ ተራ ሰው እንደሆንኩ ማንም ሰው ስለሚያውቅ እንደዚህ አይነት ወንጀል ውስጥ ትሳተፋለች ብሎ ማንም ሰው ስለማያውቅ እንዳስመልጠው ነው ይህንን ነገር ያደረገው። አሁን ይሄ ቀድሽን ተይውና ማምንሽ እንዳይመስልሽ። እሺ ስለ ገንዘቡ እንተውና ቀጥይልኝ። ጀማልና አዳነ ምን ያህል ስራዎች ሰርተዋል? ከሚኪ ጋር በተገናኘ አዳነ የሚሰራቸውን ስራዎች በደንብ ንገሪኝ። እውነቴን ነው። እኔ ስለዚህ ነገር አላውቅም። የምሬ ነው። ምንም የማውቀው ነገር የለም። በቃ ስለ እነዚህ ነገር የማውቀው ይሄንን ብቻ ነው። እኔ የተሰጠኝ ማድረስ የተላኩትን ማድረግ ብቻ ነው ስራዬ። እኔ እነሱ መጠቀሚያ ሆኜ ነው እንጂ እኔ ምንም የማውቀው ነገር የለም። እሺ ፍላጎታችሁስ ምንድን ነው? ማለት ወደ እኔ ልመልሰውና የተለያዩ ማስረጃዎች እንዳላችሁ ማስፈራሪዎችን በደብዳቤ በምንም እየላካችሁልኝ ነው። አሁንም ቪዲዮ እንዳለ እጃችሁ ላይ ነግራችሁኛልና ምንድን ነው ቆይ ፍላጎታችሁ? ከአዳነ ጋር በምን ተነጋግራችሁ ነው የሙሉ ነገር የምታደርጉት? እኔ ስለዚህ ነገር አላውቅም። እየነገርኩክ ነው። እየሰማኝ አይደለም እንዴ? እየለመንኩክ ነው። ሲቀጥል ደግሞ ብዙ ነገር እንትን እያደረግኩኝ ነው። ካሁን በኋላ ግን ትዕግስት ያልቋል። በቃ ይለቅ፣ በደንብ ይለቅ። እሺ አለቀ። እና ምን ልትሆኝ ነው? እንግዲህ ሌላኛው ማንነቴን እንድናይ እናደርጋለን። በጣም ጥሩ፣ ደስ ይለኛል። እንደዚህ ትክክለኛ ማንነትሽን ብታሳየንና ይሄ የነፍሰ ገዳይ ባህሪሽን አውጥተሽ። እኔ ነፍሰ ገዳይ አይደለሁም ነሽ። እኔ ነፍሰ ገዳይ አይደለሁም። እንደውን ካስገደዳችሁኝ ግን ያንን ማድረግ እችላለሁ። በጣም ጥሩ። እስኪ ሞክሪውና እንየው። እንዳንቺ አይነት ነፍሰ ገዳይ ቆሻሻ ብዙ ሴቶች አጋጥመውናል። እየሰማሽ ነው ውድ ቤተሰቦች? ማለት እርግጠኛ ያሉንበትን ነገር ለእናንተ ለቤተሰቦቻችን አናደርስም እንጂ በጣም ብዙ ወንጀሎች ከአዳነ ከሚባለው ግለሰብ ጋር እኔ ወንጀለኛ አይደለሁም። ወንጀለኛ እርግጠኛ ነን። ማስረጃዎችንም እያሰባሰብን ያለ ነው። የተለያዩ ህገወጥ እቃዎች ስራችን ነሽ። ስራችን ይዘሽ የተለያዩ ህገወጥ ስራዎች እንደምትሰራ ከምናስበው በላይ እንደምታዩት ምስኪን ወይም ደግሞ የተጎዳች ቤተሰቦቿን እናቷን የምትለው ነገር ፍጹም ውሸት ነው። ወንድም የሚባል ነገር ጭራሹንም የላትም። ለቤተሰቦቿ አንድ ብቸኛ ልጅ ነች። ሲቀጥል ደግሞ እናቷ ከረፈች። የተወሰነ አመት እንዳለፋት እናውቃለን። ይሄንን ነገር ካወቃችሁ ሌላውን ነገር ማወቃችሁ ነው። ስለዚህ እቺ እንደዚህ አይነት ውሸታም ሰው ሆስፒታል መሄድ እፈልጋለሁ። ለምን ሆስፒታል ነው? እያመመኝ ነው። ሆስፒታል መሄድ እፈልጋለሁ። ድብን በይ። አርፈሽ ቁጭ በይ። ቁጭ በይ እያልኩሽ ነው። እየሰማሽ ነው? ከዚህ የትም አትሄጂም። የሰው ህይወት ስታጠፊ ምንም ያልመሰለሽ አሁን ሲያምሽ ትዛለሽ። የራስሽ ቁጭ ይኸውልሽ፣ ትሰሚኛለሽ? እያመመኝ ነው። እኔ አይምሮ በሽተኛ ነኝ። እያመመኝ ነው። ቁጭ በይ። ስራችሽን ይዘሽ ቁጭ በይ። መድኃኒት ማዋጥ አለብኝ። መሄድ አለብኝ። ይሄ ደግሞ አሁን አዲስ የጀመርሽው ድራማሽ ነው። መሄድ አለብኝ። እኔ አይምሮ በሽተኛ ነኝ። እንኳን መሄድ አለብኝ። እያመመኝ ነው። ለቀቁኝ። ስራችን ነሽ። ይኸውልሽ ነገር አትፈልጊ። አጥፋልኝ ካሜራውን። ምን ይሁንሽ ነው? አጥፋልኝ ካሜራውን። እኔ እያመመኝ ነው። እንኳን አመመሽ። ስራት ይዘሽ ቁጭ በይ። እኔ ላይ ድራማ መስራታችን እየሰማሽኝ ነው? ይሄ በገንዘብ እንደምሸውጃቸው ሰዎች አይደለንም እኛ። በቻልኩት አቅም አንቺንና ያ አለቃዬ ነው የምትዩ ያ አዳን የሚባለውን ግለሰብ እንግዲህ መጨረሻችሁን በቻልኩት አቅም አፋጥነዋል። ሰምኛለሽ? ምን እንዳደርግልህ ነው የምፈልገው? በሱ ጉዳይ ሁሉንም ነገር እንድነግርሽ። ለምንድን ነው ለእኔ ይሄ ሙሉ ደብዳቤ ስልኩ የነበረው? ማስፈራሪያም ልካችኋለሽ። እኔ አላውቅም። ምንድን ነው ፍላጎታችሁ? ወደዚህ ቤት ደብዳቤው ላይ ቀደም ቤተሰቦች ሚኪ ሊነግራችሁ ሞክሯል።
ደብዳቤው ላይ በስተመጨረሻ ላይ ያለው የበለጠ መረጃ ከፈለጋችሁ በዚህ አድራሻና በዚህ ስልክ ቁጥር ደውሉ ኑ የሚላለው። እሺ መጥቻለሁ። ይህ ሙሉ ነገር የምታደርጉት ከእኔ ምን ፈልጋችሁ ነው? እሱ እንድነግሪኝ ነው የምንፈልገው። እኔ ምንም የማውቀው ነገር የለም። አዳንን ልክ እኔ ያቺ ስስት መታ አሳልፋ እንደሰጠችኝ አሳልፌ ልሰጣችሁ ፈቃደኛ ነኝ። ስለዚህ የምትጠይቁትን ነገር በሙሉ እሱ መጠየቅ ትችላላችሁ። እኔ ስለዚህ የማውቀው ነገር ነገር በጣም ጥሩ። አሁን እንደዚህ ማሰብ ከጀመርሽ ወደ እኔ መንገድ መጥተሻል ማለት ነው። ድጋሚ ግን እኔ እንድጠሩኝ አልፈልግም። ቅድመ ሁኔታ አለኝ። እኔ እሱን ደውዬ ስጠራላችሁ እናንተ ከዚህ እኔን ትለቁኛላችሁ። እንለቅሻለን። ከዚህ ከተስማማን ማድረግ እንችላለን። ወደ እስር ቤት እንለቅሻለን። ቁጭ በይ። ስልኩን እሰጣችኋለሁ አልኩህ እኮ። ቁጭ በይ አልኩኝ እኮ። እሺ አዳነ ወደዚህ ቤት እንዲመጣ ማድረግ ያለብኝ ይመስለኛል። ሁሉም ነገሮች እሱና ጀማል እየተነጋገሩ እንደሚያደርጉ ነው የነገረችን። እውነት ለመናገር አላመንኩሽም ያለውን ነገር ግን ደግሞ ማጣራት ስላለብን ሲቀጥል ደግሞ በዚህ ነገሮች ላይ በዚህ ነገር ላይ አንድ ያልያዝነው የጀማል ሰው አዳነ ነው። ስለዚህ አዳነን ደግሞ በአፋጣኝ መያዝ ስላለብንና ከዚህ በላይም ሌላ ጉዳቶች እንዳያደርስ ሌላ ሰው ሌላ ነፍስ እንዳያጠፋ በሚል አዳነ ወደዚህ እንዲመጣ ማድረግ አለብን ይመስለኛል። ስለዚህ አንቺ ከአሁን በኋላ አዳነን እስከምንይዘው ድረስ ከኛ ጋር ነው የምትቆየው። ለምንድን ነው የምቆየው? ከጠራሁት ጋርዶቹን አስገባልኝ። አሁን ወደ መጋዘን መሄድ አለብሽ። እኔ ከጠራሁት ለምንድን ነው የምሄደው? እሱም በእጃችን ሳናስገባ ምንለቅሽ እኔ ምን ዋስትና አለኝ እሱ ከመጣ በኋላ እንደምትለቁኝ? ምንም ዋስትና የለሽም። እኔ በምለው ነገር ብቻ ነው መተማመምች። አንተ ፋራ ነው እንዴ የምታደርጉኝ? እኔ እሺ ካሜራማን ስልኮቿን ፈትሽልኝ። ሲቀጥል አንቺ መውጣት ነው ያለብሽ። አይቻልም። ስልኬን መፈተሽ አይቻልም። እኔ በምፈልገው መልክ ነው ሁሉ ነገር ቢሄድ። አስወጣት። ልቀቀኝ። ሰላም ውድ የቻናላችን ቤተሰቦች ተመልካቾቻችን ሁላችሁም እንዴት ናችሁ? ሁላችሁም ባላችሁበት ሰላምና ጤናን እመኝላችኋለሁ። ያው ውድ ቤተሰቦቻችን እንደሚታወቀው እንግዲህ በዚህ ኬዝ ላይ ሁሉን ነገር ሲሰራ ትእዛዝ ሲያስተላልፍ ሁሉን ነገር መመሪያ እየሰጠ የነበረው የአቶ ጀማል ቀኝ እጅ ነው የተባለውን እንግዲህ አዳን የሚባለውን ግለሰብ እንግዲህ የክሩ አባላት እንግዲህ ይዘውልናል። ማለት በጣም ጨካኝ ሰው ነው። እንደነገሩን ከሆነ እነሱ ባጣሩትና ባገኙት መረጃ መሰረት ከሆነ በጣም ጨካኝ ነው። እስከዛሬ ካየናቸው ከጀማልም አንጻር በጣም ጨካኝና በጣም ደግሞ ፈርጣም ያለ ለምንም ነገር የማይበገር አይነት ሰው ነው ብለውናል። ያው እንግዲህ የኛ ጋርዶች በእንደዚህ አይነት ነገሮች ላይ የማይታሙ በጣም ጎበዝ የሆኑ ጋርዶች አሉን። እነሱ እንግዲህ የሚገባውን ኃይል ምክር ሰጥተውታል። እሱ በሚገባው እሱ በሚፈልገው ልክ አዋርተውታል። እንግዲህ አሁን ላይ እንግዲህ ወደዚህ የዘኖን መጣና ያለውን ነገር ለምን ይሄም ሁሉ ነገር ሲያደርግ እንደነበረ ከሱ በቀር ደግሞ አሁን ላይ የአቶ ጀማል ሰው ሆኖ አሁን ላይ በነፃነት እየተንቀሳቀሰ ያሉ ሰዎችንም መያዝ ስለምፈልግ ሙሉ ነገሩን ከአዳን ጋር እንነጋገራለን ማለት ነው። ይሄም ሁሉ ነገር ማለት በኔ ኬዝ ላይ ብቻ አይደለም። አሁን ላይ የሚኪን ነገር ሙሉ በሙሉ አቁሞ ደግሞ ወደ እኔ መጥተዋል። እሱን ደግሞ ያሉትን ማስረጃዎች ይህ ሙሉ ነገር ለምን ማድረግ እንደፈለገ ከእኔስ ምንድን ነው የሚፈልገው የሚለውን ነገር እንግዲህ ምናጠራ ይሆናል። እስኪ አዳንን ደግሞ በር ላይ ነው ያለው። ይዞ ልምጣና ያለውን ነገር ምናሳያችሁ ይሆናል። ለቀኝ ያልኩ ነው አተሰመድ ይኸውልህ ላረጋችኋት ለእያንዳንዷ ነገር በእጥፍ እንደምትከፍሉ ወቅ እሱን ገባና እናወራለን። አላወቃችሁኝም እኮ ማን እንደሆንኩኝ ስላላወቃችሁ ነው። ሰው ስለሰበሰብክ ነው እንዴ? ስለተሰበሰባችሁ ነው ወይ? ስለ እያንዳንዷ ነገር ማለት ነው። ስለ እያንዳንዷ ስላረጋችሁኝ ስለ እያንዳንዷ ነገር ትከፍሏታላችሁ። ወቅ እንከፍላለን። አሁን ግን እንዴት መወጣጣው አታመናጭኝ እያልኩ ነው። ሰማኛለህ? ይኸውልህ ስላረጋችኋት ስለ እያንዳንዷ ነገሯ ትከፍላላችሁ እያልኩ ነው። ሰምተኛል አይደል? አሳያለሁ።
አሁን ቀጥል በተራመደ ነው እኔን አዳነን ማንም እንደዚህ አናግረኝም ትሰማኛለህ አይደል እኔ ኤርሚያስ ግን አትንካኝ ያልኩ ነው ራሴ ሄዳለሁ አትንካኝ ያልኩ ነው ራሴ እራመዳለሁ አትንካኝ ትሰማኛለህ መጥራት ትችላለህ ራሴ እራመዳለሁ አንተ በሚገባ እንድናወራ አታርገኝ ተራመድ አንተ ሰው አትንካኝ ብያለሁ ዛሬ ተራመድ ቀጥላው እንዳንተ አይነት ቆሻሻ ሰው ትከፍላታለህ በጥፍ ነው የምትከፍላት ማን እንደሚከፍላት አይደለም ቻውውን ይኸውልህ ዘር ማንዘርህን ግባ ወደ ውስጥ ግባ ተራመድ አትንካኝ ያልኩ ነው ሰማኛለህ አይደል አትንካኝ ያልኩ ነው ይኸውልህ አንተም ሆነ ግብረ አበሮች ላረጋችኋት ለእያንዳንዷ ነገር እናንተ አይደለም የምትከፍሉት ሰማኛለህ አይደል እናንተ ብቻ ሳይሆን አጠቃላይ ዘር ማንዘራችሁ ነው የሚከፍለው ይሄን ነገር መጀመሪያ ተረፍና እሱን እንነጋገራለን አሁን ስራት ይዘጉጫ እኔን አዳነን ማለት ነው እኔን አዳነን አንተ አይደለህም መንግስት እኔን እንዲህ ሊያናግረኝ አይችልም ትሰማኛለህ አይደለ ወይ ድጋሚ አፍም አለመክፈት ይሻላል ድንገት አገኛችሁኝ ትሰማኛለህ እና እኮ ለመጃዝ ቀላል ሰው ነህ ምን ራስን በእንትን አብስፋት ትሰማኛለህ በጣም ትንሽ ሰው ነህ አታቀኝም አንተም ብቻ ሳይሆን ማለት ነው ይኸውልህ እስከታች እስከ ዘረማንዘርህ ላጠፋህ የምችል አይነት ሰው ነኝ በጉልበት ብቻ አይደለም በፈለኩት በእያንዳንዷ ነገር ላጠፋህ የምችል አይነት ሰው ነኝ ትሰማኛለህ እንደውሻ ዝም ብላ እሱንማ አሳይሃለሁ አሁን ይኸውልህ የተሰበስ ደግማ አፍን እንዳከፍት እየሰማኸኝ ይኸውልህ ትሰማኛለህ አይደል ላረካስ ለእያንዳንዷ ነገር ትከፍላለህ ብያለሁ አሁን እዚህ ተሰብስበህ ስለያዝከኝ አይደለም አስከፍለኝ አሁን ይኸውልህ የምትፈልገውን ነገር እንትን በለኝና ከዚህ አስወጣኝ ትሰማኛለህ አይደል ካሁን በኋላ አለቀ ስለሱ እስቲ ምን ነገር ይሆናል ትሰማኛለህ አይደል እኔ ይኸውልህ አንተን ለማጥፋት ማለት ነው አንድ ቃል ማውጣት በቂ ነው አንድ ቃል ይኸውልህ ትሰማኛለህ አይደል ጀማልንም ቢሆን ይኸውልህ የምታደርገውን ነገር አንድ ነገር ፈጥረህ ከገባበት ነገር ታወጣዋለህ ትሰማኛለህ አይደል እኔም ብቻ ሳይሆን ማለት ነው ይኸውልህ ይሄ ሳቅህ ምናምን ፌዝህ ማለት ነው አሁን እንዲህ ስለተሰበሰብክ ነው እያወራ ያለኸው ስለኛ ማንነት ምንነት ስለማታውቅ ነው ይሄን ነገር እያረክ ያለኸው ትሰማኛለህ አይደል ከመንገዳችን ውጣ እያልኩ ይኸውልህ በፈለከው ነገር ወይኔ ይኸውልህ አንተ እኮ አልገባህም ስለኛ ማንነት አልገባህም ይኸውልህ ጀማልንም አታውቀውም እያልኩ ነው ጨረስክ እንደ ጀማል አንተ ቆይ እንዴት ነው የሚገባ ጀማልን ከዚህ ነገር ውስጥ አስወጣው እያልኩ ነው ትሰማኛለህ አይደል ጀማልን በጣም ነው የምትወደው ምን ማለት ነው በጣም ነው የምትወደው ወደድኩት ይኸውልህ አንተን የሚመለከትህ ጉዳይ እሺ ልተባበረ አንተ ምንም የምትተባበረኝ ነገር የለም በምን እንደምትተባበረህም ነገር ቢኖር እኔ ነኝ የምትተባበረህ እያልኩ ነው ትሰማኛለህ አይደል ማንም ተባብሮኝ አያውቅም የምትተባበረህ ነገር ቢኖርም እኔ ነኝ የምትተባበረህ ሰማኸኝ አይደል ጀማል ጋር በቅርቡ ስለምልክ አታስብ ፍቅርን እዛው ትወጣለህ ይኸውልህ አሁንም ልንገርህ አይዞህ ይኸውልህ የምትፈልገው ነገር ካለ በግልጽ ንገረኝና ነገሮችን ላስተካክልልህ እያልኩ ከእንዳንተ አይነት ቆሻሻ ሰው ምንም ነገር አለ አንተ ሰውዬ ነግሬሃለሁ ምንህን ነገር ብትሰማኝ ነው የሚሻለው ይኸውልህ አሁን ይኸውልህ ሁሉ ሰው ስላለ ምናምን ምፈራህ ምናምን እንዳይመስልህ ላስወጣለህ ካሜራማኑም ጭምር ማስወጣት ይችላል እኔ እኮ ማለት ነው ከዚህ ብቻ ሉጣ እንጂ ማለት ነው አንተንም ይሄ ካሜራማን የምትለውንም ጋርዶችህን የምትላቸውን እያንዳንዳችሁን ደፈጥጣችኋለሁ ታውቃለህ አይደል ከዚች መዳፍ አትወጡም ወይኔ እኔ በማይነው እንዲህ አይነት ነገር ውስጥ ገባለሁ ብዬ አንድ ቀንም አስቤ አላውቅም አሁን ከበቂ በላይ ደንፍታል ከበቂ በላይ ሰምቻለሁ ስለዚህ አሁን አርፈህ ስራችን ልትጨርስ ስለምን ስራ ነው እያወራ ያለው አሁንም እኮ ልንገርህ አይደለ ይኸውልህ ምነግርህን ነገር ሰምተኸኝ ይኸውልህ ያረከውን ነገሮች ሁሉ ይኸውልህ አሁን ይኸውልህ ይሄ ፌክም ነገር አድርገህ ቢሆን የሆነ ነገርን ፈጥረህም ቢሆን ጀማልን ካለበት ነገር ውስጥ ታስወጣዋለህ በመጀመሪያ ደረጃ ሁለተኛ ደግሞ ከመንገዳችን እንቅፋት ከመሆን ትወጣለህ ይኸውልህ በማይመለከትህ ነገር ውስጥ እየገባ ማይሆን ነገር ባትፈጥር ይሻላል ሌላስ የቀረ ነገር አለ ይኸውልህ እንግዲህ ነግሬሃለሁ የምትሰማ ከሆነ ጆሮ ካለ ነግሬሃለሁ ፊውቸርህን ባታበላሽ ይሻላል በአጠቃላይ ፊውቸርህን ባታበላሽ ይሻላል ሰምተኸኛል አይደል እየሰማሁ እኔ እኮ አሁን ስለዚህ ካሜራማን አትፉለት በቃ እሱ እንደሚፈልገው እናደርጋለን እየሰማሁ ነው አንተ ቆሻሻ ውሻ ማንን ነው ለማስፈራራት ሞክረ ይኸውልህ ለምን ያረካት ነገር ቆሻሻ ስጋን ስለተወጠረ ብቻ አፍን አትክፈት ይኸውልህ አሁንም ቢሆን እየሰማኸኝ ነው ወይ
ሰማው ላልከኝ ካርድ ስለተሰበሰበ እያልኩ ዝም ያልኩ እስካሁን አሰማኝም ላልከኝ እያልኩ ነው። እሺ ምን ልትሆን ነው? ንገረኛ፣ ምን ልትሆን ነው? መታኛ ማመኛ አይደለም አንተ ነህ ያልኩህ። እየሰማኝ ነው? ጋርዶቹን ሁሉንም መሸኘት ትችላለህ። እየሰማኝ ነው? ይሄ ስጋ ስለተወጠረ ወይም ደግሞ ኪስን ገንዘብ ስለሞላው ብቻ አፍን አትክፈት ነው ይለህ። እየሰማኝ ነው? አስፈላጊ ከሆነ ከኔ ጋር ግብግብ መፍጠርም ከፈለክ ካሜራውን አጥፍተን እንደምትፈልገው ማውራት ትችላለህ። ወንድ ነህ አንተ፣ ወንድ ነህ። ከዚህ ውጭ እኔን አገኘኝ። በጣም ጥሩሽ ካሜራማን፣ ካሜራውን አጥፋው። ከዛ በኋላ እኔ እናንተ እንነጋገራለን በሚገባው መልኩ ማለት ነው። አጥፋው ካሜራማን። ይኸውልህ እንዲህ ከመሆን በፊት ነግሬ ነበር። እየሰማኝ ነው? ለአንተ የሚያንስ ጉልበት ኖሮኝ አይደለም እስካሁንም ዝም ያልኩት ስትፈነጭ። በቃ ይኸውልህ እንደው እንዳወራኸኝ አይደል? በቃ ያለውን ነገር ይኸውልህ መጨረስ ያለብንን ነገር እንጨርስና ከዚህ ይህን ነገር እንቋጨው። በጣም ጥሩ። እኔ የምፈልገው እሱ ነው። ስለዚህ ስለ ሁሉም ነገር ትነግረኛለህ። ያው ይህን ነገር እንድታደርግ ትእዛዙን ጀማል እንደሰጠ አውቃለሁ። ስለዚህ ሁሉንም ነገር ትነግረኛለህ። ሁሉ በቃ ይኸውልህ ማወቅ የምትፈልገው ምንድን ነው? ቆይ እንድነግር የምትፈልገው ጀማል ማለት ይኸውልህ ብዙ ነገሬ ነው ለእኔ። እኔ ጀማል ማለት ከእናትና ከአባት የሚበልጥ አይነት ሰው ነው። እሱ ላይ ይኸውልህ አንድም ነገር እንዲደርስ ስለማልፈልግ ነው ይህን ሁሉ ነገር ተቋቁሜ እስካሁን የቆየሁት። ግን በቃ ከዚህ በላይ አልችልም። በጣም ጥሩ። ለራስም ቢሆን የሚበጅ እሱ ነው። ይኸውልህ ጀማል ማለት እጁ ረጅምና ብዙ ነገር ብዙ ሰው ያለው ሰው ነው። እኔን የሆነ ነገር ብታረገኝ እንኳን እኔ ሁሉንም ነገር ባፍረጠርጥ እንኳን ከሱ እጅ አታመልጥም። ግልጹን ልንገርህ አይደል? ከሱ እጅ አታመልጥም። ስለሱ እና ስለ ራስህ መጀመሪያ ተጨነቅ። ማለት ካሁን በኋላ የሚኖርህ ህይወት እኔ እንጃ እንዲህ ነው ብዬ መናገር አልፈልግም። አንተ የሰራቸውን ብዙ ስራዎች አብራ ከምትሰራው ሴት ነግራናለች። ምን ያህል ቆሻሻ፣ ምን ያህል ጨካኝ ሰው እንደሆንክ ነግራኛለች። እሺ ከዛ ውስጥ አንዱን ልንገርህ። ጂም ቤት ውስጥ ስለገደልከው ልጅ እኔ ወልደ ምንም ያጠፋሁትም ነፍስ የገደልኩትም ምንም አይነት ነፍስ የለም። ዋሽታ ይኸውልህ የነገረችህ ነገር ሁሉ በአጠቃላይ ውሸትና የተቀነባበረ ይኸውልህ የኔን ስም ለማጥፋት የኔን ይኸውልህ ስም ለማጉደፍ የተፈጠረ ነገር እንጂ ይኸውልህ አንድም ነገር ነው ያጠፋሁት ነፍስ የለም። በእኔ እጅ የጠፋ አንድም ነፍስ የለም። እባክህ በሱ እያስፈራራችኋት እሱን ስራ እሷ እንድጨርስ አድርጋችሁ ማትረባ ይኸውልህ ምንም አታውቅም። እሷ ሲጀመር ይኸውልህ ስለማታውቀው ነገር ነው እየለፈለፈች ያለው። ስለተከፈላት ይኸውልህ በቃ ተከፍሏት ነው እሷም እያወራች ያለችው ይሄን ነገር። ስለዚህ ይኸውልህ የሆነ ነገር አድርጋችኋት ካልሆነ በስተቀር ስለዚህ መረጃ ጭራሽ አትነግርህም። የነገረችህ መረጃ ይኸውልህ በአጠቃላይ ውሸት ነው እያልኩ ነው። ሰማኝ፣ እየተናገርኩ ነው። ሰማኝ። እሷ የነገረችን ክብደት ቤት ውስጥ ሰው እንደገደልክ በብረት በዳምፔል ሰው መታ እንደገደልክ ከዛም እሱን ሬሳ እሷ እንድታስወግድ እንዳረካት በምታስወግድበት ሰዓት ቪዲዮ ቀርጸም እንደምታስፈራራ ነግራኛለች። ታዲያ ምን ልትለኝ ነው? ካስፈለገ ቪዲዮ ማሳየት ትችላለህ። በቃ ይሄ በቃ ድንገት ነው የተፈጠረው። ሳላስበው ድንገት የተፈጠረ ነገር ነው። ክብደት ወደቀባት፣ ሞተ። ያንን ነገር ለመሸፈን በቃ በሷ መንገድ ሄድን። በምን ሄድበት መንገድ ክብደት ጭንቅላቱ ላይ ወድቆ ሞተ በድንገት። ማን ላይ ነው ቀልድ የምትቀልድ? ይኸውልህ በቃ አሁን ወደ ሌላ ነገር ውስጥ መግባት አያስፈልገንም። እኔ እናንተ ይኸውልህ እንደ ወንድ አውርተናል አይደል? ሲቀጥል ሁሉንም ነገር ነው እዚህ ጋር የምንፈታው። እየሰማኝ ነው? ከአንተ ጋር ጊዜን ከዚህ በኋላ እየተገናኘው ማቃጠል አልፈልግም። እሷን የምታስፈራሩበትን ቪዲዮም ጭምር ትሰጠኛለህ። እየሰማኝ ነው?
ይኸውልህ እሱ ማይሆን ነገር ነው። ስለምን ነገር ነው እያወራ ያለው? ይሄ ማይሆን ነገር ይኸውልህ ከኔ ህይወት ጋር የተያያዘ ነገር ነው። ስለዚህ እዚህ ነገር ውስጥ አታስገባ። አሁን አንተ ማወቅ የምትፈልገው ስለ ጀማልና ስለ ጀማል ጉዳይ ብቻ ነው አይደል? እሱን ነገር እንጨርሰውና እኔን ከዚህ ነገር ውስጥ እንድታስወጣኝ ነው የምፈልገው። እኔ ሲጀመር ይኸውልህ ለገንዘብ ብዬ ነው ይሄን ነገር ማረገው። ሁላችሁም ለገንዘብ የምትሞቱ ቆሻሻ ሰዎች ናቸው። እሱ ግልጽ ነው። በደንብ እያዩአችሁ። አንተ ገንዘብ አትፈልግም? አልፈልግም። ገንዘብ እኮ የሰውን ልጅ ህይወት የሚቀይር አይነት ነገር ነው። ታውቃለህ አይደል? እኔ ይሄን ነገር ማረገው ገንዘብ ማገኘው ይኸውልህ ለኑሮ ስል ነው። በእኔ ስር የሚኖሩ ብዙ ሰዎች አሉ። እነሱን ለማኖር እነሱን ለማስተዳደር ስል ነው። እኔ ይኸውልህ አንድ ነገር ኮንኩኝ እነሱ ሜዳ ነው የሚበተኑት። ስለዚህ ይሄን ነገር ማረገው በዚህና በሰው ህይወት ላይ የመጣ ገንዘብ ተጠቅመው ጤነኛ ከሚሆኑ ተበትነው ሁሉም ሰው የየራሱን በስክክል ነው ምንም የለብኝም እያልኩ ነው። ትሰማኛለህ አይደል? እሷንም በቃ በፌክ ነው ይኸውልህ ይሄን ነገር ፈጠር ነው ይሄን ነገር ቪዲዮ አለብሽ ምናምን አልናት። ይሄን ነገር እንድትፈጽምልን እንድታረግልን አረግናት እንጂ ምንም የሞተ ሰውም ምንም ነገር የለም። በስትክክል ሰው እንደሞተ እርግጠኛ ነኝ። ለምን መሰለህ? በገንዘብ የህግ አካላትን በማታለል ፋይሉን እንዳስደበቅ ደርሰንበታል። ይኸውልህ ለምንድን ነው ማታምነኝ? እኔ ያጠፋሁት ነፍስ የለም እያልኩ ነው። አንተ ወንድ ልጅ ነህ አይደል? አንድ ሁለት አይደለም ላንተ ስለአንተ ያለን ፋይል አንድ ወይ ሁለት አይደለም ብዙ አለ። በቪዲዮም በፎቶም በፈለከው ነገር ላሳይሽ ይችላል። ምንም ነገር ሊኖር ይችላል። ግን እኔ ወልህ አረክ ለምትለው ነገር ምንም ያረኩት ነገር የለም። በእኔ እጅ የጠፋ ነፍስ የለም እያልኩ ነው። ለምንድን ነው ማሰማኝ? በቃ አሁን ስለ ጀማል የጀመርነውን ነገር እንጨርስና ስለሱ ነገር እንጨርስ። ጥሩ እሺ፣ ያንተን ነገር እንመለስበታለን። አሁን ስለ ጀማል እናውራ። ለምንድን ነው ወደ እኔ ዞራችሁት? ማለት አልገባኝም። በተደጋጋሚ ጋዜጠኛ ሚኪያስን ልገሉ ሞክራችኋል፣ ልታሳስሩ ሞክራችኋል። እሱ ላይ በተደጋጋሚ ጥቃት ፈጽማችኋል። በቻለው አቅም ፈጣሪ ረድቶን እንግዲህ ሚኪያስን አትርፈናል። አሁን ደግሞ እኔ ላይ ለማስፈራሪያ አንተ የሚያሳስሩ ቪዲዮዎች፣ ማስረጃዎች፣ ዶክመንቶች እያላችሁ እየመጣችሁ ነው። ምንድን ነው ፍላጎታችሁ? ከኔ ምንድን ነው የምትፈልገው? ይኸውልህ ሲጀመር ይኸውልህ አንተን ወደማንፈልገው ነገር ውስጥ አንተን እንድንፈልግህ እንቅፋት እየሆንክ ነገሮችን እያበላሸህ ያለኸው ወደማይሆን ነገር ውስጥ መግባት የፈለግከው አንተ እንጂ እኛ ሲጀመር አንተን አንፈልግህ። እሺ ጥሩ፣ ግልጽ አድርገህ ንገረኝ እስኪ። እየሰማሁ ነው። ይኸውልህ እንቅፋት እየሆንክብን ነገር ትሰማኛለህ? እንቅፋት እየሆንክብን ነበር። ምን ላይ? ሚኪያስን ማጥፋት ነው የምንፈልገው። ጀማል ወንድሜ የሚፈልገው ይኸውልህ ብዙ ነገር ያደረገልኝ ሰው ነው። የጀማልን ነገር ደግሞ ማስፈጸም የኔ ግዴታ ነው። ይኸውልህ ሚኪያስ ማለት የጀማልን ህይወት ወደማይሆን መንገድ የመራ በጣም መጥፎና በጣም አስቀያሚ የማይረባ የሞተ ጋዜጠኛ ነው። ጀማል ማለት ልንገርህ፣ ጀማል ማለት ልክ እንደ አባቱ ቆሻሻና ተርካሻ ውሻ የሆነ ሰው ነው። ይኸውልህ ስለሱ አታውቅም። ልክ አንተ የሱ ውሻ እንደሆንከው ማለት ነው። አታውራ እያልኩ እየሰማኝ ነው። የፈለገ ነገር ሊሆን ይችላል። እየሰማኝ ነው። አባት ለምን አይሆንም? ወንጀለኛ ከሆነ ወንጀለኛ ነው። እሱ ላጠፋው ነገር ተቀጣ። ይኸውልህ በቃ አሁን አንተም ቢሆን ማለት ነው እንቅፋት እየሆንክ ጀማል የሚፈልገውን ነገር ከማድረግ ወደኋላ እንዲል አታርገው። ይኸውልህ በብዙ መንገድ ነው የሞከርነው። ብዙ ነገር ነበር ያደረግነው። ግን ይኸውልህ ያን ሁሉ ነገር እያተረፍከው ያለው አንድና አንተ ብቻ ነህ። ይኸውልህ ሚኪያስ መሞት አለበት። ሚኪያስ ካልሞተ ጀማል ሲጀመር አርፎ አይተኛም። ሚኪያስ መሞት አለበት። ይኸውልህ ልንገርህ አይደል ሚኪያስ መሞት አለበት እያልኩ ነው። እሱ ካልሞተ ጀማል ህይወቱ ሰላም አታገኝም፣ አርፎ ቁጭ አይልም እያልኩ ነው። እሱን ነው እኔ የምፈልገው አሁን ላይ። ጀማል መቼም እረፍት እንዳያገኘ ነው። ልክ ሁሉም ነገር ይሞክር፣ መብት ሰጥ። ይኸውልህ ስማኝ፣ ባያገኘው እንኳን ልንገርህ አይደል በሌላ መልኩ ሚኪያስን ያስገድለዋል። መቼም ይኸውልህ ካሁን በኋላ ማውራት ባለብን አውርተን ነገሮችን አንተ ከዚህ እንቅፋት ከመሆን ውጣ። ይኸውልህ እንደወንድ ልምከርህ አይደል? እሺ ብከረኝ። የምትፈልገውን ህይወት ይቀየርልህ። ስለዚህ እንቅፋት ከመሆን ውጣ። አንተ ነው የኔ ህይወት መቀየረው። መጀመሪያ አንተ ከእስር ቤት ወጥተህ ጀማል እንኳን አይደለም ያንተን ህይወት ይኸውልህ ትሰማኛለህ? አሁን ላይ ጀማል የአባቱን ህይወት ይደግመዋል። እሺ እየሰማኝ ነው። ልክ እንደ አባቱ ራሱን ያጠፋታል። በቃ ምንም ነገር አልሳካም ሲለው መጨረሻ ላይ የሱ መጨረሻ ይሄን ነገር ቢሰማ ይኸውልህ ይቅር አይልህም። ይኸውልህ አሁን የቀረጽከውን ይሄን ቪዲዮ ራሱ አጥፍተህ ይኸውልህ ልንገርህ አይደል አንድ ነገር፣ ይሄን የቀረጽከውን ቪዲዮ አጥፍተህ እኔንም በሰላም አሰናብተኸኝ ከመንገዳችን ውጣ። በቃ አንተ ሁሉንም ቪዲዮ
ማሳየት አይደለም ለጀማል እኔ ራሴ አብሬ ካንተ ጋር መጥቼ ሁሉን ነገር እነግራቸዋለሁ ፊት ለፊት ይሄን ነገር ካየው አይጣይለኝ ሲቀጥል እንደማይው ከሆነ ለጀማል በጣም ተቆርቋሪና አሳቢ ነኝ ትላለህ ይኸውልህ አንተ እንድትሞት አይደለም የሚያደርግ መጀመሪያ የምትወዳቸውን ሰዎች እየቀማ የቁም ሲሆን ነው የሚያደርግብህ ይኸውልህ ይሄ ሁሉ ነገር ውስጥ ከምትገባ ትሰማኛለህ እንዲስተካከል ይሁን እያልኩ ወንድ ነኝ ብለህ የምታስብ ከሆነ ደግሞ ብቆርና አፍላት ፈት እየሰማኝ ነው አፍላት እሺ ደግመህ በቤተሰቤ ልታስፈራራኝ ነው እየሰማኝ ነው እኔ እያስፈራራሁ አይደለም እየመከርኩ ነው እንደ ወንድ ልጅ ማነህ አንተን የምመክረኝ ማነህ ቆሻሻ እንዳንተ አይነት ቆሻሻ ሰው አይደለም ማንም አይመክረኝ ሲቀጥል የምፈልገውን ንገረኝ ያንተ ማስፈራሪያና ምክር የሚያስፈልገኝ ሰው አይደለም ይኸውልህ እንደ ወንድ ልጅ አንዴ አውርተናል እባክህ ከዚህ በላይ እንድታሰቃኝ አልፈልግም ስለዚህ ስርዓት ይዘህ ተናገር ምንድን ነው ከእኔ የምትፈልገው በቃ ከዚህ ነገር ውስጥ ውጣ እያልኩ ነው አትሰማኝማ ከዚህ ነገር ውስጥ ውጣ እያልኩ እሺ እስካሁን የላክልኝ የወረቀት ሰነዶች አሉ ቪዲዮዎችም እንዳሉ ያቺ ቀጥረኛክ ወይም ደግሞ አብራክ ምሳረው ቀኝ እጅ ይኸውልህ በቃ ምንም ቪዲዮ ምናምን ቢባል ነገር ስማኝ አታቋርጠኝ ስማኝ ከየት ነው ያመጣችሁት ስም ሁሉ ነገር ወይስ ከማን ጋር ተባብራችሁ ነው ይሄ ሙሉ አርቲፊሻል ወይም ደግሞ ይሄ ምንም አይነት ማስረጃ ይባላል ይኸውልህ እንደነገርኩ ሁሉም ነገር የተቀነባበረ ነው ሁሉም ነገር የተቀነባበረና የሚቀነባበር ነው ደግሞ ይኸውልህ አንተ የምትገባባቸው ቦታዎች እያንዳንዱ ቦታዎች ላይ እኛ ሰው አለን አሁንም ይኸውልህ የጀማል የመውጫ ጊዜው ከእስር የመፈቻ ጊዜው በጣም ቅርብ ነው ስለዚህ ይኸውልህ በቅርቡ ሊወጣ ይችላል ከእስር ቤት እርግጠኛ ነኝ ነው ሊገልሃል በእርግጠኛነት ከወጣ ደግሞ አይምርህም በቅርቡ ሊወጣ ይችላል ግን ደግሞ ሲወጣ ሬሳው ነው የሚወጣው ሞቶ ካልሆነ እመነኝ ስለማታውቅ ነው ጀማል የሚሞት አይነት ሰው አይደለም ራሱን በራሱ ካላጠፋ በስተቀር ጀማል የሚሞት ሰው አይደለም እያልኩ እንኳን እሱ ያ ሱዳናዊ አባቱ ራሱ ሞተ እየሰማኝ ነው በራሱ እጅ ነው እንደ ጀግና ምላጭ እንትን ብሎ በራሱ እጅ ነው ራሱን ያጠፋው እንጂ እንደማንም ሰው የገደለው አይነት ሰው አይደለም አባቱም ቢሆን ጀብድ የፈጸመ ጀብደኛ ነው ትሰማኛለህ አይደል እንደ አባቱ ጀብድ ይፈጽማል እንጂ ጀማል በሰው እጅ አይሞትም እያልኩ ነው መሞት ከፈለገ በራሱ እጅ ነው የሚሞተው ጀግና ቢሆንማ ራሱን አያጠፋም እንደ ሲል ስለፈራ ወይ ቦቅቧቃ ስለሆነ ነው ራሱን ያጠፋው ወንድ ቢሆንና ጀግና ቢሆንማ ሁሉን ነገር ይጋፈጥ ነበር ለመራቅ ሲል ብዙ ነገር ያደርጋል መጋፈጥ ይችል ነበር ትክክለኛ የጀግና ጸባይ እሱ ነው ወይ መፍራት መሸሽ ሳይሆን ወይም ደግሞ በጠብደል ጋርዶች መደበቅና ሰዎችን ማስጨነቅ ሳይሆን በትክክል ፍለፊት ይጋፈጥ ነበር ግን እሱ ፈሪና ይኸውልህ ውሻ ስለሆነ ራሱን አጠፋ ከዚህ በላይ ራሴን ማስጨነቅ አልፈልግም የምትፈልገውን ነገር ሁሉ በሙሉ እነግርሃለሁ ነገር ግን እኔ የምነግርህ ነገር አይጠቅምም ምነግርህ እያንዳንዱ እውነት ነገር ምንም አትጠቅም እኔ እወስናለሁ ይጥቀመኝ አይጥቀመኝ የምፈልገውን ብቻ ንገረኝ አሁን ሰማኛለህ አሁን ላይ ማጣራት ያለብኝ ነገር አለ ካሜራማኑ ምልክት እየሰጠኝ ስለሆነ መሄድ ስላለብኝ አሁን ላይ ካንተ ጋር ያለኝ ነገር እዚህ ጋር ቆማለሁ ግን ደግሞ ተመልሼ እመጣለሁ በቃ ምንም የነገርኩህ ነገር አይጠቅምም እሱን ስመጣ በደንብ እናወራበታለን ምንም የምፈልገው ነገር አላወራንም ጋርዶች እባካችሁን ሌላ ግርግር አልፈልግም ከዚህ በኋላ በስነ ስርዓት አይናችሁን ሳነቅሉ ጠብቁልኝ ወደ መጋዘኑ ሰዱልኝ እኔ ያለውን ነገር አጣርቼ ተመልሼ ስመጣ እንነጋገራለን ዘግባ ብቆና አፍላት ፈት እየሰማኝ ነው አፍላት ግነው ያመረግነው እንዳንተ አይነት ቆሻሻ ሰው ትከፍላታለህ በጥፍ ነው የምትከፍላት ማን እንደሚከፍላት አይደለም ዘር ማንዘርህን ነው ግባ እኔ ስለዚህ ማውቀው ነገር የለም እባክህ ከዚህ ወንጀል ይኸውልሽ ከግሬ ተነሽ እየሰማሽኝ ነው ይኸውልህ ትሰማኛለህ አይደል ጀማልንም ቢሆን ይኸውልህ የምታደርገውን ነገር አንድ ነገር ፈጥረህ ከገባበት ነገር ታወጣዋለህ ትሰማኛለሽ ጀላርግሽ ምን እንደምታስቢ
እየሰማሽ ነው ወይ? ጅል አድርገሽ ነው በምታስቢኝ ወይስ ደግሞ የውሻ ቦት ብትሞት? መቼም አልታሰርም። እንኳን አንቺ እናንተን አጠፋችኋለሁ። ግራነሱ እኮ አሁን አቁሜ ማለት አቁሜ ያለውን ያው አቁሜ የራሴን ስራ እየሰራው ሌላ ስራ እየሰራው ነው ያለሁት። እንግዲህ ሌላኛው ማንነቴን እንድናይ እናደርጋለን። በጣም ጥሩ ደስ ይለኛል። ይኸውልሽ በጣም ተረጋግቼ ነው ያወራው። አንተ ስትወጣ ተበላሽሽ ትለኛለህ። እኔ ስንት ወጣት ነው ስራ እያሰራው ያለሁት? ጅም ቤት ውስጥ ስለገደልከው ልጅ እቺ ማትረባ እንደሚያመኝ የአማኑኤል ወረቀት አለኝ። ስለዚህ ማናችሁ ምን ላይ ምንም ማስረጃ መያዝ አትችሉም። የሆነ ነገር ቢፈጠር በቃ ጀማልን እንዳስመለጥበት የተሰጠኝ ገንዘብ ነው። አሳያለሁ። አሁን ቀጥል በተራ መተና እኔን አዳነን ማንም እንደዚህ አናግረኝም። ጫት ቤት እኮ ነው ያለኝ። ጫት ቤት ነው ያለኝ። ጫት ቤት እኮ ኖርማል ነው አይደል? እኮ ትሰማኛለህ አይደል? እኔም ብቻ ሳይሆን ማለት ነው ይኸውልህ ይሄ ሳቅህ ምናምን ፌዝህ ማለት ነው አሁን እንዲህ ስለተሰበሰብክ ነው እያወራ ያለኸው። እኔ እኮ ለመንግስት ግብር ከፍላለሁ። እንደዚህ መሰቃየት ያለብኝ ሰው ነኝ? እንደዚህ አይነት ውሸታም ሰው ሆስፒታል መሄድ እፈልጋለሁ። ለምን ሆስፒታል ነው? እያመመኝ ነው። ሆስፒታል መሄድ እፈልጋለሁ። ድብን በይ። ጀማል ማለት ልንገርህ፣ ጀማል ማለት ልክ እንደ አባቱ ቆሻሻና ተርካሻ ውሻ የሆነ ሰው ነው። አንተ አይደለህም መንግስት እኔን እንዲህ ሊያናግረኝ አይችልም። ትሰማኛለህ አይደለ? ወይ ድጋሚ አፍም አለመክፈት ይሻላል። አላቃቸው ምንም የማውቀው ነገር የለም ስለነሱ። እርግጠኛ ነሽ? እርግጠኛ ነኝ። በ100 ሺህ እየተንቀሳቀስኩ 40 ሺህ ብር ምንም ሊያደርግልኝ አይችልም። ያው እንዳልኩ እሱን ስለፈለኩ ሰውየውን ማግኘት ስለፈለኩ ነው እንጂ ስለያንዳንዷ ነገር ትከፍሏታላችሁ። በቃ እንከፍላለን። አሁን ግን እንደዚህ መወጣጣት አታመናጭኝ እያልኩ ነው። ሰማኛለህ እንደ ስራችን ይዘሽ መድኃኒት ማውጣት አለብኝ፣ መሄድ አለብኝ። ይኸውልህ ሚኪያስ ማለት የጀማልን ህይወት ወደማይሆን መንገድ የመራ በጣም መጥፎና በጣም አስቀያሚ የማይረባ የሞተ ጋዜጠኛ ነው። የሰማይ ነው አንተ